አላረኩም 6 ወር ሙሉ ምን አረክ ባንዳ እቺስ መግደል ነው ምን ሀገር እዛ ተብቃለሁ እዚህ ያለ ጥራት ያለ አንቺ የምታወሩ ነገር እንዳለ ውሸት እንደሆነ እኔ ብቻ አይደለም የማያውቃችሁ ተመልካቾቻችን እንኳን ይፈርዳሉ አንቺ ምን አይነት እርኩስ ሴት እንደሆነች ሲጀመር ነገር ዘንባይ ሲጀመር ካንተ ጋር ምንም አላረኩም ያረኩት ነገር አለ ያረኩት ነገር አለ አዳምጪኝ አትጩሂ አዳምጪኝ ስማ ማውራት መደረግ አይደለም እኛ እኮ ህይወታችን እንዲስተካከል ብዬ እኮ ሲቀጥል ደግሞ እኔ ከማንም ጋር እንደምትላቸው ከብዙ ጎረምሶች ጋር ምናምን መተኛ ሰው አይደለም በቃ ከልጅ አባት ጋር ብቻ ነው ይሄን ነገር ያደረኩት ሶ ካንተ በፊትም የነበረ ነገር ስለሆነ ከልጅ አባት ጋር ነው የምትገናኘው አዎ ከልጅ አባት ጋር ነው የምትገናኘው በቃ ስትወጣ ይመጣል ልጅ ያለ አባት ማደግ ስለሌለበት በቃ እኔ አትገናኙም ይያለው ወይስ ያላባት ይደግ ይያለው እኔ አባት አይደለው እንዴ ኢቭን እሱን ሳገናኛለሁ ታገናኛለህ ነበር ምንድነው ቆይ ምን አጉድ ይያለው እሺ ለልጁስ ምን አደርጋለሁ እሺ ካውለደው በላይ ያረን ብር ያሁን ለነገስ አድርገ ነበር እኔ እኮ ለሁለታችን ብዬ ነው እንመለወጥ ደግሞ አታፍርም እኮ ምን እንደምትየሰማት ነው እሺ ምን ልበልሽ ደግሞ ልጅ አንቺ ካጂ እኔስ ካጂ እሺ ልጅሽን ነጭ ቆሻል በያስተም ነበር ለዛ ነው ሰማው እኮ አሁን ነጭ እንደሚቆሽሽና እንደማይቆሽሽ እኮ ትምህርት አይገባትም ያልከው እህትን ብትጠይቃት እኮ ይሄን እኮ ልትነግርህ ትችላለች ነይ ከተበላሽ አንቺ አትንኪ በዚህ አትፈረጋጅ ደግሞ ይኸውልህ ምንድነው ሌላ ነገር እየመጣ ነው ተማኛለህ አይደል እሷን የሆነ ነገር አረከት ማለት ይገባኛል እውነት ከሆነ ሌላ ጸብ ነው ፍትም ከሆነ ጸብ ነው እውነት ከሆነ ደንግጣ ብዙ ነገሮች ይፈጠራሉ ባለመረጋጋት ብዙ ነገሮች ልታረግ ትችላለች ውስጥ ከሆነ ደግሞ እንዴት ተጠራጥረኛለህ ብላ እኔ እንዳይ ነው ብዙ ነገሮች ሊነሱ ይችላል ከባርለ ለሷም አላል እንዴት ነው ጊዜህን ገንዘብህን ይሄን ሁሉ ነገር መስዋዕት አርገላት መረዳት ካልቻለች ሲጀመር እቺ ሴት ወደፊት አግብታትም የልጆችህ እናት ምናምን እየተዳራጋረ ልትሆን አትችልም ስለዚህ እንኳን በጊዜ ሄደችልህ ነው አንቺ ሰይጣን አንቺ ያለተንተባሽ ምንድን ሰለሞን ተረጋጋ ይወለ እሷ ምንም እንዳታረጋትሽ ዝም በይ ተቀመጪ ዝም በይ ሰለሞን ተረጋጋ ምን ይራጋሽ እኔ እኮ ለፍቅራችን እወድሃለሁ ልምጫ አይወጣ ምን ልትገጃት ነው ለሰን አንድ ነገር እና ይበተበላሽ አንቺ አትንኪ በዚህ አትረጋጋ ይኸውልህ ምንድነው ሌላ ነገር እየመጣ ነው ተማኛለህ አይደል እሷን የሆነ ነገር አረከት ማለት ይገባኛል አንተ ወታደር ነህ አይደል ራስን ስሜትን ተቆጣጠረው ተቀመጥሽ እዚህ ጋር ተቀመጥ ይገባኛል እኮ ያለበት ዝም በይ ተቀመጪ እስቲ አንተ ነህ እሺ ለዚህ ሁሉ ያበቃ ዝም በይ እኔ አይደለም ራስሽ ነሽ ራስሽ ወይኔ ዝም በይ ይኸውልህ ውሸታም ነህ እሺ ጭራሽ አታፍርም ውሸታም ይኸውልህ ተረጋግተህ የምትፈልገው ነገር ትጠይቃታለህ አሁን አንተ እንደዚህ መሆነ እንደዚህ ስሜታዊ ሆነ ይኸውልህ ሰማኛለህ ምን ጎደለሽ ምን አጎደልኩሽ ምን አረኩ ለምን ይገባኛል ለኔ ወይስ ምንድነው እዛ ፀሐይ ተንግራስቼ እንዲህ እየተመታው ተው አሁን ይኸውልህ እንደዚህ ራስን አጥብ ይገባኛል አሁን ያለህበት ነገር ይገባኛል የደረሰበት ነገር በጣም ያናዳል ሳልረዳህ ቀርቼ አይደለም ግን አንተ አንድ ነገር እኔ እወዳለሁ እኮ እንደነው አትበይኝ ተው ይኸውልህ አሁን ዘጋልኝ ዝም በይ ሻንቺ ሰምኛለሽ እሺ ለዚህ ሁሉ ያበቃ የኔ ህይወት በታት ለምን ትጠቀማለህ የኔ ህይወት አስመሰል እኔ አይደለም የታጠንኩት አዳምጪ አንተ ነህ እዚህ ሁሉ አትጩሂ ነገር የተናገርከው ወረኛ ውሸታም ነህ ውሸታም ይኸውልሽ ሰምኛለሽ ስላንቺ ብዙ ነገር አውቃለሁ ከኔ ጋር ብቻ አይደለም ከብዙ ሰው ጋር እንደምትማምቂ ደርሰሻል ምንም አድርግ አላውቅም እኔ እኮ ነግረውኛል ይሁላ ግን ነግሬያለሁ አትመን ይኸውልህ ውሸት ነው አንቺ ሰይጣን ዝም በይ ልጅ ምንም እንዳታወሪ ከዚህ በኋላ እሺ ምንም አትልሽ አንቺ ዝም በይ ይኸውልሽ ሰይጣን አጥፍየልኩ የነበረው እንደምንለወጥ ብዬ እኮ ነው ምን እየተካሄደ ነው ቆይ እወድሃለሁ እኔ ምን ዲያብሎስ ነው አጠገቤ ይዤ የነበርኩት
ቆይ ላስረዳ ልጅ እናት እኮ ነግሬያለሁ ልጅ እናት ድንግል ነኝ ወይስ አንቺ ድንግልና ምንድነው ድጋሚ ይመጣል ኖ አይደለም ይኸውልህ ላስረዳ እኔ እኮ ነው ለሱ ያልኩትን ነገር አትመን ይኸውልህ አስረዳ አንተ ለምን ዞር አትልኝ ዝም በይ አንቺ የምታወራው ምንም የሚያሰማን ነገር ዝም በይ ይኸውልህ አንተ ተቀመጥ የራስን ያረጋጋው እንጂ ይገባኛል በጣም ጎበዝ ነህ የምሬን ነው የምሬ ወታደር መሆንን በስትክክል እዚህ ጋር ነው የገለጽክልኝ የምሬን ነው አንተ ራስህ ተረጋጋ ይኸውልሽ ሰሚ ስላንቺ ብዙ ነገር አንተ ህይወቴን አበላሽተህ ምን ትጠቀማለህ የአንድ ሴት ህይወት አበላሽተህ ምን ትጠቀመው ነገር የምታገኘው ነገር አለ እኔ ህይወትሽን አላበላሽም ከዚህ በላይ ታበላሽው ዝም በይ ባለቤትሽ ፈቅዶ ነው እዚህ ነገር እዚህ ስራ ውስጥ የገባሁት ሰምኛልሽ አይደለ ምን አይነት ሴት እንደሆንሽ ምን እያረግሽ እንደሆነ እንድፈተንሽ እኔ ምንም አድርጌ አለቅም ካንተ ጋር ምንም ያረኩት ነገር የለም ይኸውልሽ ይታይሻል አይደለ እዚህ ጋር ያለው ካሜራ ይታይሻል አሁን ለምንድን ነው የምትቀርጸኝ ዝም በይ ይሄ ካሜራ አለ እዚህ ጋር ሌላ ካሜራም አለ በደበቀ ሌላ ካሜራም አለ መጀመሪያ ስታረጊ የነበረው ነገር ለሱ እያሳየው የነበረ ላይቭ የሆነ ካሜራ አዳምጪ አትሞላ ሲጀምር ለምንድን ነው እኔ ሳትጠይቅ ካሜራ አንተ የምትቀርጸው ዝም በይ አንቺ ምንም አይነት ፍቃድ ያስፈልግሽ ደግሞ እንድትከራከር እኮ አታፍርም ትልቅ ነገር በቃ አይደለም ቆይ ላስረዳ ዝም በይ አንቺ አይኔ እንዳተኛ ነኝ ከዚህ በኋላ ሰምኝልሽ አሁን ላስረዳ ትላለሽ እንደው ማወቅ የሚፈልገው ነገር አለ ከሱ ምን አተሽ ነው 6 ወር እኛን ሀገሩን ለማገልገል አንቺን ለመጠበቅ ነው አይደለ 6 ወር ሙሉ ራሱ ነፍሱን ሰጥቶ ዝም በይ ምን አደረኩ 6 ወር ሙሉ ምን ሳረጋ ይተኛል ይሄው ከኔ ጋር ራሱ ምንም አላረኩም በነገራችን ላይ ሰማኛለህ ምንም አላረኩም 6 ወር ሙሉ ምን ሳረጋ ባንዳ እጅስ መግደል ነው ምን ሀገር እዛ ጠብቃለሁ እዚህ ያለ ጥራት ያለ ሰዓት ለዛ ነው እኔ ምንም አላረኩም ባንዳነትሽ ደግሞ ምንም አላረኩም እኔ አንዴ ተቀምጥ እኔ ምን አደረኩ እኔ እኮ ወዳለሁ እኛ እንድንለወጥ ብዬ እኮ ነው ይኸውልሽ ተቀመጫች ዝም በይ ያው እንግዲህ ተመልካቾችን ፕሮግራማችን እንደተመለከታችሁ ትንሽ የሚያሳዝን ሆኖብናል ወደ የሚያሳዝን የተቀየረብን እንግዲህ ሰለሞንም አረጋግተ ነው እዚህ ጋር አስቀምጠናል እንግዲህ እንደሌሎቹ እንደውም ስሜታዊ ያሉንም ትክክለኛ ወታደርነቱን ነው እዚህ ጋር ያሳየ እንግዲህ ባለቤቱም ለምን ይሄ ሁሉ ነገር እንዳደረገችበት እንግዲህ 6 ወር በግዳጅነት እያለ ከብዙ ሰው ጋር እንደምትሆን እሱም ሰምቶ ነበር እኛ ጋር የመጣው ነገር ግን አላመናትም ነበር አሁን ግን እዚህ በመፈተነባት ወቅት እንግዲህ ወርቃለች እሷም ይሄን ነገር ለምን እንዳደረገች ምትነግረን ይሆናል ይሄን ነገር ለምን እንዳደረግሽ አሁን አንቺ ባለቤትሽ ይሄን የመሰለ ባለቤት አለሽ ስንት ነገር ላንቺ ዋጋ ይከፈለ ላንቺ ብቻ አይደለም ለኛም ለሀገሩም ብሎ ዋጋ እየከፈለ ያለ ወታደር ነው ምን አጠበለሽ ነው ሲጀመር ከግዳጅ መተህ ለምንድን ነው ወደዚህ መጣ ቀጥታ የምትሰማውን ነገር ይዘህ እኔ ጋር ትመጣው ነበር እኔ ጋር ነበርኩ መምጣት የነበረብህ በመሐላችን ለምን ሰው እንዲገባ ታደርጋለህ ሲጀመር እንዴት ሚስትህን ትፈትናለህ ምን ሴት ጋር መጣው የሚያወራህን ነገር ሰምተህ እንዴት የገንዛ ሚስትህን ትፈትናለህ ምንም አልተሳሳትኩም ተሳስተሃል በደንብ ተሳስተሃል አሁን ከዚህ ጋር ምን ያደረኩት ነገር አለ ይልሰምኝልሽ አይደለ እሱ እዚህ የመጣው አዳምጪ እሱ እዚህ የመጣው ብዙ ነገር ስላንቺ ሰምቶ ላንቺ ስሜት እኔ ጋር ነበር መምጣት የነበረበት አሁን ነገር ነው ወደ ሌላ ነገር አቀየረ እኔ ነበር በግልጽ መጠየቅ የነበረበት እንደዚህ አይነት ፈተና ምን አስፈልግ ሚስቱ እኮ ነኝ እንዴት ይፈትነኛል እሺ አሁን ይኸውልሽ ደቂቃሽን ብቻ መልሽልኝ ነገሩን ወደ ሌላ ነገር አትቀይረው ወደ ሌላ ነገር እየቀየርኩት አይደለም ሲጀምር እናንተ ጋር ከሚመጣ ሚስቱ ነኝ አይደል ከግዳጅ 6 ወር ሙሉ ሲጀምር ቀድሞ ነው የመጣው የሆነ ነገር ፍለጋ ቀድሞ ነው የመጣው ቀድሞ የመጣው እኔ ጋር መጥቶ ነገሮች አንተ ጋር አይደለም ቀድሞ የመጣው እኔን 6 ወር ሙሉ ግዳጅ ነኝ ምናምን እያለ እዚህ ቀድሞ መጥቶ የሚፈልገውን ነገር ሁሉ እያደረገ ነበረ አይደለ አው ልክ ነኝ ከዛ ሁን ብለህ ደግሞ በቃ ሌላ እንትን ሲመች ሌሎች ሴቶች ሲመቹ እኔን የምጥልበት መንገድ አስበህ መጣ በዚህ አይነት መንገድ እኔን እንደዚህ ማድረግ ተገቢ ነው ያረከውን ነገር በቃ አድርገህ በዛው ጸጥ አትልም ድምጽህን አጥፍተህ ጭራሽ ደግሞ እኔን ለመጣል እኔን ጥፋተኛ ለማስባል ፈተና እኔን ሲጀምር የምትወደኝ ቢሆንና ብታምነኝ ቢሆን አንደኛ የሰው ወሬ አሰማም ነበር መጀመሪያ ሲቀጥል ደግሞ የሰው ወሬ እንኳን ብትሰማ እኔን ነበር የምትጠይቀኝ እንደዛ ስልክ ለማንሳት ምናምን የምትጨነቅ በከስንት አንዴ የምታነሳ ሰውዬ እኔ እንደዛ እየደወልኩ እኔ እንደዛ እየፈለኩ የማትፈልገኝ ሰውዬ አሁን ለሌላ ነገር ሲሆን በቃ እኔን የምተውበት ምክንያት ነበር ሲጀመር መጀመሪያም ስትፈልጊ ነበረው ምክንያት ማለት ነው ከዛ ምክንያት ፍለጋ መተህ
የሆነ ሰዎች አናገርክ ምናምን እኔ እንደዚህ አስፈተንከኝ። ከዛ መቼም ደካማ ጎን ነው ይሄ ነው ብለህ አብረኸኝ ስለኖርክ ስለምታውቅ ማለት ነው ሁሉንም ነገር እንጂ የምትወደኝ ቢሆን ኖሮማ የምታምነኝ ቢሆን ይሄን ነገር አታደርግም ነበር። ጭራሽ ቀድመህ መጣ ለኔ ስልክ ለማንሳት ጊዜ የሌለ ሰውዬ ቀድመህ መጣህና ነገሮች ምናምን አመቻቸ። ልንገርህ ከኔ በላይ አንተ ላይ የሆነ ጥፋት አለ። አብረውን ሰፈር ውስጥ የኖሩት ሰዎች አንተን ስለሚያውቁ ያልሆነ ነገር ዝም በይ በቃ ዝም በይ የማይሆን ነገር ነው እያወራሻለሽ እየነገሩ እኔ እዛ ከግዳጅ ከምንም ነገር ስለማለቅ እኔ አምኜ ምስኪን ስለሆንኩኝ ሆን ብለህ እኔን የምጥልበት መንገድ አስበህ ምናምን ነገር መጣ። ታውቃለህ ውሸታም ጥፋቱን በእኔ ለማስመጥ አዳምጪ። ውሸታም ሴትና አስመሳይ ሴት እንዴት ነው አንተ ያይከስ ጠይቃት አላራም ውስጥ ያለው ያሉ ዘርግፋ ትናገራለች ይባላል። ምንም ሲጀመር ከመቼ መጣሁት እንግዲህ ስመጣም ያለ ሁሉም ምስክር አለ። እንግዲህ ትናንት ነው የገባሁት። ትናንት እንደገባሁኝ አውርቻለሁ። ትናንት ጠዋት እሷን አውርቻታለሁ። እዛ እንደሆንኩ ቪዲዮ አሳይቻለሁ። ያንዳንዱ ነገር አይታለች። ይሄ ሁሉ የምታወሩ ማለት ነው። እና ከዚህ ጋር መቀመጤ ማለት ምን እንደማገኝ አላውቅም። ዝም በይ አሁን አንቺ ዝም በይ። አንቺ የምታወሩ ነገር እንዳለ ውሸት እንደሆነ እኔ ብቻ አይደለም የማያውቃችሁ ተመልካቾቻችን እንኳን ይፈርዳሉ። አንቺ ምን አይነት እርኩስ ሴት እንደሆነች ሲጀመር ነገር ዝም በይ። ሲጀመር ካንተ ጋር ምንም አላረኩም። ያረኩት ነገር አለ አዳምጪኝ። አትጩሂ። አዳምጪኝ። ስማ ማውራት መደረግ አይደለም። እኛ እኮ ህይወታችን እንዲስተካከል እኔ እኮ ህይወታችን እንዲስተካከል ብዬ እኮ ነው። ትሰሚኛለሽ? ምን ካጅነሽ? ቆይ ምን እያንዳንዱ እኮ እየሰማሁ ነበር። ልጅ አልነግርሃለሁ። ይሄ ልጇን ልጄ ብዬ አምኜ ተቀበልኩ። ታውቃለህ በፊት ይጣላችሁ ለካም እንደዚህ ነበር። እንደነለውጥ ብዬ ነው። ምን ጎደለብኝ ብለሽ ነው? ምን እግዚአብሔር ምን አሳነሰን ብለሽ ነው? ምን ቆይ ምን አጣሽ? ነገር ይገባናል፣ ገንዘብ ይገባናል ለኔና ላንተ። ቆይሽ ምን አጣሽ? ቆይ ለዛ በረሃ ይልኩኝ ስንጋት ግን ምን ይልኩሻል? የት ከማን ጋር ይኮኑ ነው ይሄን ነገር ማረግ? ዝም በይ። ቆይ አንቺ አንዴ አዳምጪ። እኔ አሁን ይሄ ለእናንተ ነው በየምትይው ነገር አቆሚ። ሲጀምር አንተ እኔ እሺ ብዬ እሺ ከማላችሁ ይጣል እኔና እሱ ባልና ሚስት ነን። አያገባም በኔና በሱ ማለት አዳምጪ። ምን ቤት ነህ? ወጤቅሽ ማለት እሱን እንደዚህ መሳደብ አቅም የለሽም። የማልሽ የማውራት አቅም የለሽም። እኔ ጋር መሳደብ እሱ መሳደብ እልሽ ኢቭን እልሽ ደህና ሴት ብትሆኝ እንኳን አሁን ትጸጽሽ ነበር። ግን አንቺ ደግሞ አይን አውጣ ደረቅ። እንደዛ አይደለም። በአንቺ ምክንያት ሁሉ ሴቶች መውቀስ የለባቸውም። ባላጠፋሁት ነገር ለምንድን ነው የምወቀሰው? ምን አጠፋሁ? ምን አጠፋሽ አይደለ? አንተ ለምን ከማላችን አትወጣ? ምን እና እሱ እኮ በምንግባባበት መግባባት እንችላለን። ይኸውልሽ ከዚህ በኋላ መግባባት ይኸውልሽ አዳምጪ መጠየቅሽ ነው። እኔ እንኳን የእውነት ቢሆን ባልና ሚስት መሀል ምን ትሰራለህ? ይገባል እንዴ? ነውረኛ እኔ ከአንቺ ከዚህ በላይ እኔ እንዳንቺ አፏን የከፈተች አይን አውጣው የታየውን በካሜራ የተያዘ ነገር ሰው ሁሉ እሱ ራሱ እያየ የነበረው ነገር እሺ ብዬ ዝም በይ። የእውነት ሆኖ እሺ ብዬ ዛሬ ብናደር ኖሮ ምን አባሽ ልታደርጊ ነበር? ሲጀመር እሺ ብዬ ገንዘብ ሰጥሽ ኖሮ ከሱ ጋር ልትቀጥይ ነበረ ወይስ ከኔ ጋር ልትቀጥይ ነበረ? ለምን ብዬ ነው ከአንተ ጋር የምቀጥለው? ምን አይነት ሲጀመር አንተ እኔ ይኸውልሽ እስካሁን ድረስ እሱ በነገረኝ አንቺ መልካምነት የተነሳ ነው እስካሁን በስትክ ሰዋራሽም የነበረው ጥሩ ሴት ናት ስላለኝ ነበረ። ይኸውልሽ እንዳየሽ ከሆነ ግን አንቺ ምን እስካሁን ድረስ ታስመስይ ነበር እንጂ ምንም ጥሩነት እየታየብሽ አይደለም። ኢቨን ምንም አይነት የጸጸት ስሜት አትሰማሽም። ሰሚያሽ አይደለም? ያጠፋ ሰው እኮ ነው የጸጸት ስሜት የሚሰማው። ምናልባት አንተና እሱ ሊሰማችሁ ይገባል እንጂ እኔ ምን አጥፍቼ ነው የምጸጸተው? ምን አደረኩ? ምንም እኮ ያደረኩ። ከዚህ በላይ ምን ልታደርጊ ፈለግሽ? እኮ አንቺ ከዚህ በላይ ምን ፈለግሽ? ምን አደረኩ? ባለቤት እያለሽ ከኔ ጋር ባል የለኝም ብለሽ ኢቭን ቀለበትሽን አውልቀሽ ልጅሽንም ክደሽ ነው። ሰሚያሽ አይደለ? ክደሽ ልጅሽን ብቻ አይደለም የግድ ለእኔም ለልጄም ለሱም ገንዘብ ያስፈልገናል። ገባ? እና እንደዚህ ገንዘብ ስለሚያስፈልገን አዎ ከባለቤትሽ ውጪ ትክክለኛውን ነገር ነው ያደረኩት። አዎ ውጪ መተኛት ትክክለኛ ነገር ነው። ስተኛ አላየኸኝም? አልተኛሁም። ይኸውልሽ ሰሚያሽ አይደል? ከኔ ጋር ትንሽ ቆይቼ እናርግ ብለሽ እንደምታረጊ እርግጠኛ ነበርኩ። ከሌላ ሰው ጋርም ስታረጊ ምንም እንደማረግ እርግጠኛ ልትሆን ነው። ሰሚያሽ ሌላ ነገር ልንገርሽ። እሱ እንደውም የምታልፊ መስሎት ለአንቺ ሰሚያሽ ሰርፕራይዝ አዘጋጅቶልሽ ነበር። ምንም አትበል እሱ ሰርፕራይዝ ምናምን የሚባል ነገር ገብቶት ምንም ነገር አያውቅም። አሁን ምንም አትበል ጊዜ መጨረስ ነው። ምንም ስለ እኔ የሚያሳዝነኝ ያ ህፃን ልጅ ነው ከአንቺ መፈጠሩ ወይስ ቆይ ግራ ገባኝ። እኔስ ትልቅ ነኝ ብዙ ነገሮች ህይወትን አሳልፌያለሁ። ያው የህይወት አንዱ ችግር ነው ያልፋል ብዬ አምናለሁ። ግን ይሄኛው ልጅ ምን ይብሉ ይለፈው? ምን ይለፈው? ለአንቺ አይነት እናስምሮ ምን ይበሉሽ? ልጁን ካርሽ ልጅሽን ነው የካርሽው። ልጅሽን መከራ አንቺ ትክክለኛ እናት አይደለሽ። ምን አረፍት እናቴ ዝም በይ። ልጄ እንዴት እንደማሳደግ አንተ ልትነግረኝ አትችልም። እሺ አሁን እኔ ምንም ከአንቺ ጋር መጨቃጨቅም አልፈልግም። ለዛ ልጅ ምን ልለው?
ቆይ ሳስባል ልጅ የለኝም ጭራሽ አላገባሁም። ኦኬ ድንግል ነኝ ይሁን ተው እሺ ውሸት እሺ ተው እሺ አምኑ ግን ለልጁ ምንድነው እሺ እኔስ እሺ ትልቅ ነኝ ብዙ ነገሮችን አይቻለሁ። ምን አረኩት እኔ ልጅ ምን አረኩት እያሳደግኩት ነው አይደል እያበላሁት እያጠጣሁት ዘና እባክሽ የምታወሩን ቢያንስ እየለየሽ ምን አረኩት ልጅ ምንም እኮ ያረኩት ነገር የለም። የትኛው ልጅ ልጅ የለኝም አልሽ እንዴ ልጅ አልሽው ልጅ የለኝም ብላለሽ አይደል እንዴ የትኛው ልጅ ነው? እሺ አሁን እኔ መጠየቅ ፈልገው አንተን ነው መጠየቅ ፈልገው እዚህ ጋር ሁሉ ነገር ሰምተሃል ሁሉ ነገር አይተሃል ምን አይነት ሴት እንደሆነች ኢቭን አሁን ራሱ ያያት ነው ምንም አይነት ጸጸት ስሜት ይሰማት አይደለም ሁሉ ነገር አይተሃል አይደለ ምን ያንተን ውሳኔ ነው ምን ማድረግ ነው ፈልገው እኔ እንግዲህ አመሰግናለሁ በመጀመሪያ እናንተን ይሄን ነገር ግን ከዚህ በፊት እስካሁን ሲነግሩኝ የነበሩት እንደውም ስዘጋባቸው ምን አገባችሁ እንዲያልኩ ያለ የነበረው ጎረቤቶቼ ወዳጆቼን ከልብ አመሰግናለሁ። እውነትም እናንተ ልክ ነበራችሁ። ያው እንግዲህ የፈጣሪ ነገር ያጋልጣን ቀስ በቀስ ሲጀመር ለምን ነው ሰው የምትሰማው ለምን ሰው ትሰማለህ? አመሰግናለሁ ነው ከሷ ጋር ነው ግን እንግዲህ እንደምታዩት ነው ይሄም ሰው ያጠፋን አሽ እኔንም አታምነኝ በነገራችን እስቲ ዝም በይ እስቲ እሺ አንዴ መድረክን ሰጪኝ እሰጥሻለሁ ሙሉን ያንቺ ሆነ አንቺ ጋር የለም አንዴ ላውራ አንተ ታማኝ ስላልሆንክ ነው እኔንም መጣ እሺ እንደፈለግሽ አይተሃል አይደል ባንቺ ብቻሽ እሺ ነው ምን ማውራ እና እናንተን በአመሰግናለሁ ቀጥሉበት እውነት ብዙ ነገር ነው የምታሳዩት ብዙ ትምህርት ነው እንደዚህ አይነት ቆሻሻ ስራ ድርጊት ሀገራችን ላይ ይቁም። እኛ እንግዲህ በራ ለበራ የምንከራተተው የውጭ ጥላት እንዳይገጥመን እንዳይመጣ ብለን ነው። ግን ደግሞ ታውቃለህ ሰው የሚደክመው የርቀት ጥላት በርቀት ጥላት ሳይሆን አጠገቡ ባለው በሚያምነው ህይወቴ በሚለው ነገር ላይ ሲጎዳ ትንሽ ያላል ግራ ትጋባለህና ያጋጥማል አንዳንድ ጊዜ ያው መጠንቀቅ ነው። በራስ ምክንያት ነው እኔ ምንም ያረኩት ነገር የለም። ሰማ ከሆነ አንድ ጥያቄ በጠይቃት ደስ ይለኛል። ማለት ቆይ እኔ ስወጣም ታስገቢው ጎረምሶች እነማን ናቸው? ቢያንስ ብዙ ናቸው ሁሉንም ነገርኛለሽም ግን በተደጋጋሚ ቤት የሚመጣ በጣም የሚስቅ የሚጮህ ይህን ቤትን ታዩ ሰርፋ እስከምረብሽ ድረስ ሰራውለት እያለ የሚያወራው ማን ነው? ምን አይነት ስንትን ሰተሹ ነው እንደዚህ አፉን ሲከፍት የነበረው ምንድን ነው? ይህን ትነግረኛለሽ? አንተ ከእኔ ጋር መለያየት ነው የምትፈልገው? ከዚህ በኋላ አብረኸኝ መቀጠል አልትፈልግም? ዝም ብለሽ አሁን ለጠየቅሽ ጥያቄ ብቻ መልሽ። ሌላው ግልጽ እኮ ነው። ምን አቀረም ቢሆን አንቺ ጋር እንትን ምለው የጠየቅሽን ብቻውን አንቺ መልሽለት። እሺ በመጀመሪያ ከክፍለ ሀገር ስለመጣኸኝ አመሰግናለሁ። ሲቀጥል ደግሞ እኔ ከማንም ጋር እንደምትላቸው ከብዙ ጎረምሶች ጋር ምናምን የምተኛ ሰው አይደለም። በቃ ከልጅ አባት ጋር ብቻ ነው ይሄን ነገር ያደረኩት። ካንተ በፊትም የነበረ ነገር ስለሆነ ከልጅ አባት ጋር ነው የምትገናኘው? አዎ ከልጅ አባት ጋር ነው የምገናኘው። ድራማ እየሰራችሁ ነበር ማለት ነው? ቆይ ምን ማለት ነው? ቆይ እኔ በቃ አንተ ግዳይ ስትወጣ ብቻ ነው ይሄን ነገር ያደረኩት። በቃ ስትወጣ ይመጣል ልጅ ያለ አባት ማደግ ስለሌለበት በቃ እኔ አትገናኙ ብያለሁ ወይስ ያለ አባት ይደግ ብያለሁ? እኔ አባት አይደለሁ እንዴ? ኢቭን እሱን ሳገናኙ ያልኩት ታገናኛል ነበር። ምንድነው? ቆይ ምን አጉድ ያለው? እሺ ለልጁስ ምን አደርጋለሁ? እሺ ከወለደው በላይ ያረን ብር ያሁን ለነገስ አድርገ ነበረው። ቆይ አንቺ ቆይ ቤታችን እኮ ሄደ የምታይ እኮ አንተ ምንም የጎደለ ነገር የለም። የሀብታም ቤት እኮ እንደዛ አይሟላም እኮ። ቆይ ምን ጎደል? ቆይ አንቺ ቆይ ምን ማለት ምን እንዴት ቆይ ሊሆን ይችላል? ቆይ ብዙ ነገር ለልጄም ለኔም አድርገህልናል። ቆይ አንቺ ምን አይነት ሴት ነሽ? ቆይ ለምን እንዴት ታደርጋለሽ? ይሄን አልክድም፣ ግን ደግሞ ማንም ልጅ ከወላጆቹ ጋር ነው ማደግ ያለበት። ያ ደግሞ ካንተ በፊት የነበረ ሪሌሽንሺፕ ነው። ለሱ ደግሞ እንደ አንድ መጥፎ ሴት ወይም እንደ ባለጌ ሴት ልትይኝ አይገባም። እሺ እኔ መጠየቅሽ ጥያቄ አለ። ይሄ ሁሉ ጊዜ እሱ ላንቺም ለልጅሽ አንተ ነህ ተዳሪ የበታተንከው እወቅሽ። እሺ እኔ ልሁን እሺ ልሁን ይኸውልሽ መጠየቅሽን ብቻ መልሽልኝ። እሱ ላንቺ አንተ ደግሞ በዚያ እንላቀቃት እንሰራልሃል። እሺ መጠየቅሽን ብቻ መልሽልኝ። ብታረጊውን ታረጊ። እሱ ላንቺ በጣም ብዙ ነገር አድርጎልሻል፣ ላንቺም ለልጅሽም። ይሄ ሁሉም ሰው ያወቀው ነው፣ አንቺም ታውቂዋለሽ። ከሱ ጋር እያለሽ ይሄ ከባለቤትሽ ጋር ምን ያህል ጊዜ ሆኖቻል ስታርጊ? ባለቤት አልኩኝ ይቅርታ፣ ከልጅሽ አባት ጋር አዲስ አበባ ከመጣው ጀምሮ ይፈጠራል ይሄ ነገር። እሱ ግዳጅ ሲሄድ አዲስ አበባ የመጣችሁት እኮ በጣም ከ3 ዓመት በፊት ነው እንደነገረኝ እሱ ከሆነ እና ያ ሁሉ ጊዜ ከሱ ጋር ከልጅሽ አባት ጋር አብረሽ ትሆኚ ነበረ እና የልጅ አባት አይደል? ምን ችግር አለው? አዲስ ገላ እኮ አይደለም። በቃ እውነት ከዚህ በላይ መቆም አልችልም። እኔ በዩቲ ዘመን እንደዚህ ተሰምቶኝ አቅም ስሜት ግን አንድ ነገር ልንገርሽ ላንቺ እውነት ፈጣሪ
ክፉ ነገር አልመኝም። ግን ደግሞ አንቺ ትምህርት አታፍሪ መሆኑን በእኔ የደረሰው በአንቺ ላይ ይድረስ። ከዛ ውጤቱ ምን አይነት ስሜት እንደሚሰማ ይሄ ለሱም መልስ ታገኘሽ። የዛን ፈጣሪ ግን ይቅጣሽ ሁሉን ነገር። ምንም እኔ ልንገርህ አልከስም። እንዲያልቁም ያላትን ትውሰድ። እኔ ወደ መጣሁበት ሄዳለሁ፣ ወደ ግዳጅ ሄዳለሁ። በቃ ምንም ህይወት የለኝም። እኔ ህይወት አለ ብዬ እዛ እዚህ የምለው ባዶ ነው አይደለ? በቃ እንግዲህ እናንተንም አመሰግናለሁ ጊዜያችሁን ሰጣችሁኝ፣ ሰውታችሁ ስለሰጣችሁኝ። ግን ለአንቺ ፈጣሪ ካስሽ። እኔ በድዬሽ ነው እንደዚህ ያደርግሽ አይደለ? ችግር የለውም ይሁን፣ መልካም ነው። እኔ አልከስም፣ እሱንም ምንም አልልም። በቃ ከዚህ ተገላገለ ተዘጋጅቶብህ ስለሆነ ችግር የለውም። እኔ በቃ እኔ እኮ ህይወት አለ ብዬ ነው ወደዚህ የመጣው እንጂ እንግዲህ ምን ታደርጋለህ? እንደዚህ አይነት ሴት አሁን ያለው ሰለሞን እንደዚህ አይነት ሴት አጣው በላይ እንደዚህ ምንም እንዳትሆን ሰማኛል አይደለ? ሌላ ሴት ይመጣል፣ ከሷ የተሻለ ሴት ይመጣል። ዝም በይ ምንም አሰልኝ ሰማኛል አይደለ? ዝም በይ ምንም አለመሆንሽ፣ እስር ቤት አለመግባትሽ ባለቤትሽን አመስገኝ። አሁንም ቢሆን ሰማኛል አይደለ? እሱ ነው እንጂ እንዳንቺ ጥፋት እንደምናወራ ነው ያውቃለሁ። ይኸውልህ እኔ አሁን አንተ ከሷ ጋር መለየት እንደምትፈልግ ነግረኛል። አንተ መረጋጋት ነው ያለበት። በቃ እኮ እኔ አግዛለሁ። ሴትም ከፍል ጥሩ መልካም ሴትም ቢሆን እኔም ከሆነ አግዛለሁ። ከዚህ በኋላ ነው ይኸውልህ አግዛለሁ። በምንም ነገር አመሰግናለሁ። ችግር የለም። ግን ልጁን ቢያንስ ልጅ እናት ሁኚ። ሰምኛለሽ። አሁን አንቺ ይኸውልሽ ለልጅሽ ምንም ነገር ታውቀኛለህ። እልሽ ነገ ይሄን ነገር ማየቱ አይቀርም፣ ማደጉ አይቀርም። የዛ ጊዜ አንቺ ማንሽ ብሎ ቆሻሻ ነው የሚያደርግሽ በዚህ ማንነት። ግን እባክሽ ከዛሬው ማንነት የምከፍልለትን ዋጋ ያውቃል። ቆሻሻልሽ ምንም አልከፈልሽም አንቺ። እሺ አሁን ሰምኛለሽ አይደለ? ተነስተሽ አንቺ ካንቺ ጋር ምንም አይነት ጊዜ ማሳለፍ ካንተ ጋር ግን አልጨረስም። ከሱ ጋር ቢጨርስም ካንተ ጋር አልጨረስኩም። ባለቤትሽን አመስገኝ። ምንም ማለት እንደማረግህ እኔ ነኝ ማቅ። ተነሽ ነው ውጪ ነው አስወጣ። ዝም በይ ይዛት ሂጅ። ሰለሞን የደረሰብህ ነገር ይገባኛል። የምሬን ነው። እኔ በጣም ነው የተሰማኝ። ካንተ በላይ እኔ በጣም ነው የተሰማኝ። ካንተ በላይ ማለት ይከብዳል በጣም። የምሬን ነው። ስሜትን ሳልረዳው ቀርቼ አይደለም። እንደዚህ ተረጋግተህ ራሱ ማየቴ የምሬን ነው። እኔ በጣም ነው የኮረውብህ። ሰማኛል አይደለ? ይኸውልህ የደረሰብህ ነገር እንዳለ ሆኖ ይኸውልህ አሁን ከዚህ በኋላ ይኸውልህ ግዳጅ ሂደህ ያልከው ወደ ግዳጅ ሂደህ ስራ ላይ ብታተኩር ደስ ይለኛል። ሴት በማንኛውም ጊዜ ይመጣል። ይኸውልህ እቺ ሴት ሄደች ብዬ አላሰብም እኔ ሲጀምር ማለት ነው። እቺ አብርሃም አልነበረችም። እንደነገረችኝ ከሆነ ከልጁ አባት ጋር ነው አንድ ላይ ስትሆንም ስታደርግ ምንም አይነት የጸጸትም ስሜት ያልተሰማት ለዛ ነው። በጣም ስለቆየች ነው። አንተ አገርህን ስትል እሷ እየወጣች ከተለያዩ ወንዶች ጋርም ስታደርግ ነበር። አሁን አንተ ከእንደዚህ አይነት ሴት መገላገልን ፈጣሪህን ማመስገን ያለብህ። ሴት ብሄር ሴት ይመጣል። ከዚች የተሻለ ሴት ከዚች ብቻ አይደለም እኔ ከማንኛውም ሴት ለአንተ አሪፉን መርጠው እንግዲህ ፈጣሪ ለአንተ የሚሰጠን ይሰጣል። አንተ ሴት መጣ ብለህ ምንም አይነት መጥፎ ነገር ህይወት ውስጥ እንዳታስገባ። ሰማኛል አይደለ? አንተ መልካም ወታደር ነህ። ማን ነው የሚታመነው? 4 ዓመት እንዴት ማለት? እሺ አሁን ጥፋት እኮ ይጥፋ ችግር የለውም። ሰዎች ተሳሳተ ለምን አላልኩሽ አላልኩት። ምክንያቱም የኔም ጥፋት አለ ብዙ ርቀት አለ እያሰብኩ። ግን ደግሞ እሱ እንዴት ይሄን ያክል ተንኮል ማለት ስህተት ነው አይደለም ማለት 4 ዓመት እንዴት ታደርጋለች? እንዴት እንደዚህ ያክል ህይወት ላይ ይቀምራሉ? ምን ብቻ ብዙ ሰው አለ እኔ የማውቃቸው 10 ምናምን ዓመትም ቆይተው እንደዚህ የሚያደርጉ። እንደውም አንተ 4 ዓመት በጣም ትንሽ ነው። ስለዚህ አሁን አንተ ራስህን እንዳደረጋ እኔ በማገዝህ መንገድ አገዝሃለሁ፣ እናወራለን። ሰማኛል አይደለ ሰለሞን? አመሰግናለሁ። እውነት እናንተም እንግዲህ ቤተሰቦቻችሁ ያደርጋችኋለሁ። ያው እንግዲህ በዚህ አጋጣሚ መታወቃችን እንግዲህ በዚህ መልክ ነገር ቢሆንም ግን ደስ ብሎኝ ያስታወቅኳችሁ። እንግዲህ ምን ማድረግ ይቻላል? እንግዲህ የህይወት አንዷ አጋጣሚ ናት። አንዷ ገጽታ እንደዚህ ከሆነች አሜን ብሎ መቀበል ነው። ለመልካም ሁሉ ለበጎ ነው። መልካም እንግዲህ ተመልካቾቻችን እንግዲህ ከሰለሞን ጋር የነበረን ቆይታ ተመልክታችሁታል። እንግዲህ እንዳየነው ነገሮች በተጠበቅነው መንገድ አላለቁም። በሚያሳዝን መንገድ ነው ያለቀው። ባለቤቱም እንግዲህ እሱ በ6 ወር ነው ይሄ ነገር ይፈጠራል ብሎ አስቦ የነበረው ነገር ግን ይሄ ነገር ከ3 ዓመት በፊት ከልጇ አባት ጋር ነበር ስትማግጥበት የነበረው። ይህንንም እንግዲህ በራሷ አንደበት ምንም ሳይሰማት በኩራት ነው ሁላ ስታወራ የነበረው። እንደ ጥፋትም አላየችውም። ኢቨን ሁላ ጥፋተኝነት ስሜትም አይሰማትም። እኔ ላይም የዛተች ነው የወጣችው። አሳያለሁ እያለች ነው የወጣችው። እንግዲህ ባለቤቷ ነው እንግዲህ ምንም አታርጋት ያላኝ እንጂ እንደሱ አሰራር ከሆነ እስር ቤት መግባት አለባት። ምክንያቱም ባልጅ ያላት ነው ከሌላ ሰው ጋር ስትማግጥ የነበረው። እንግዲህ ዛሬ ፕሮግራማችንም እንግዲህ በሚያሳዝን መልኩ ነው የተቋጨው። ሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ? ያንን ዛሬም በድጋሚ ተገኝተናል። እንግዲህ በዛሬ ፕሮግራማችን ባለፈው ቪዲዮዎችን ተመልክታችኋል ብዬ አስባለሁ። እንግዲህ ሰለሞን
እናንተ ታውቁታላችሁ። እንግዲህ ሰለሞን ላይ የደረሰበት ነገር ነበረ። እንግዲህ ዛሬ እዚህ ሚዲያ መጣ ነው ሰለሞን ላይ ያን ነገር ከደረሰበት በኋላ ምን ቦታ ላይ ያለው ምን ያህል ተጎድቶ ነበር፣ አሁን ላይስ ምን ላይ ነው ያለው የሚለውን ለማረጋገጥ እናንተም እንግዲህ ማወቅ እንደምትፈልጉ በኮሜንትም ስትነግሩን ስለነበረ እናንተም ለማሳወቅ ነው ዛሬ ጠራነው። እንኳን ደህና መጣ ሰለሞን። እንኳን ደህና መጣ። እንግዲህ ባለፈው ብዙ ነገር ተፈጥሮ ነበረ። እንግዲህ አንተም ያልጠበቅከው ነገር ነው የተፈጠረው። እንግዲህ 4 ዓመት በጣም ጥሩ የሆነ ትዳር እንደነበረ ነገር ግን ያ ትዳር ነው እንግዲህ እንዳልጠበቅከው የሆነው ትዳር። ከዛ በኋላ አንተም ተጎድተህ ነበረ፣ በጣም አዝነህ ነበረ። ኢቨን በጣም ከመጎዳት የተነሳ በጣም ስታለቅስ ነበረ፣ እኛም ስናረጋጋህ ነበረ። እና እስቲ አሁንስ ምን አይነት ቦታ ላይ ያለው ምን ላይ ያለው የሚለውን ለማረጋገጥ ነው የመጣው። እንዴት ነው ያለው? እሷስ ቤት መቼም ዕቃ ልትወስድ ትመጣለች፣ ልብሶቿን ለመውሰድ ትመጣለች ብዬ አስባለሁ። እና መታስ ከእሷ ጋር እንዴት ነበረ የነበረው ነገር? እሺ መልካም። እንግዲህ ያው ነገሮች እንግዲህ እንዳልሆኑ ተፈጥረዋል። ያን እንግዲህ ለመቀበል ቢከብድም ያው ተቀብለን ነው እንግዲህ እስካሁን አለን። ያው አሁን ላይ የሚገኘው ምንድነው ቤት እሷ ከልጇ ጋር አለችው። ያው ልጁም ላይ ጭናንቅ ብዬ ስላሰብኩኝ እሷና ቤት ምን ማልኩ ምን ይንቃዥ ወጥቶት ዝም ብዬ ተከራይቼ ነው ሆቴል ውስጥ ያለሁት ተከራይቼ። ያው እንግዲህ ከነገ ወዲያ ወደ ግዳጅ እሄዳለሁ። ያው ምንም እንዳልኩ ነው እንግዲህ ምንም የተለየ ነገር የለም። ያው ፍላጎቷ እንግዲህ ስለ እሷ የምትፈልገውን ነገር ነው ታድርግ። ያው ስለ ቀድማ ሳልነገረችኝ እንደዚህ ያደረገ ያልጠበቅኩት ማስመሰል የተካነበት ስራ ስለነበር ነው እንጂ እኔ አልበድልኳትም። እኔ እንግዲህ እግዚአብሔር ይመስገን ባለኝ ብቻ ሳይሆን በሌለኝ ከዚህ ከስራዬ ውጪ ብዙ ነገሮች እሞክራለሁ። ባለኝ ሰዓት እዛም ዝም እሷን ለማስደሰት ነበር አለሜ። ያው እንግዲህ ከኔ ይልቅ ሌላ ሰው ከመረጠች ምን ማድረግ ይቻላል? ያው ከ3 ቀን በኋላ ያው ግዳጅ ሄዳለሁ ብለኸኝ ነበረ። ግዳጅ ከመሄድ በፊት ተመልካቾቻችንን ስለአንተ ማወቅ ስለሚፈልጉ ብዬ ነው እዚህ የጠራሁና እንዴት ነው እስቲ አንተ ዕቃህን ልትወስድ እንደሄድክ ነግረኛል። እኔ እንደውም እሷ ነበር የመሰለችኝ። እና እንዴት ነበረ ታዲያ ዕቃህን ልትወስድ ስትሄድ እንዴት ነው አንተን ለማናገር አልሞከረችም? እንግዲህ ልጇንም ልጄ ብለህ ተቀብለህ ነበርና ልጅህ ከእሷ ልጅ ጋር እንዴት ነው ተዳውላችሁ ታውቃላችሁ ወይ? ስትወጣስ ምን እያለህ ነበረ? እሷስ ምን ስትልህ ነበር? ያው እንግዲህ ልጁ ያው ህፃን ስለሆነ ብዙ እንትን የለም። ያው እንደ በፊቱ የሚደርሽ የሚመለስ ነው የሚሰራው እሱ። እሷም ነበረች ምን መቃላራ ከልጁ ፊት ያው የልጁን ስብና ለመጠበቅ ስል ምንም አላለም እንዳልተፈጠረ ለማስመሰል ሞከርኩኝ። ያው ከግዳጅ እንደሚሄድ ነው ልጁን ቦርሳዬ ምናምን አለ አይደል እሱ ነው የሚያስበው። ያው ብዙም አያውቅም ህፃን ስለሆነ። ያው እንግዲህ እሷም ከኔ አባቱ ያስፈልጋል ብላለች። እንግዲህ ለልጇም ለሷም እና እንግዲህ ያንኛውም ይባል ያ በፊት ጓደኛም እንግዲህ ማስመሰል የተካነበት ነው። ያው ያክል ውሸት እንግዲህ ላስታርቃቸው አንድ ላርጋቸው ብዙ ነገር አውርቻለሁ፣ አገናኛቸዋለሁ። እኔ ሞር ከመለያየት ማለት ማወቅ ግዴታ መለያየት ስለተለያዩ እንደዚህ ችግር ይፈጠራል ማለት አይደለም። መጓየት ይቻላል። ለልጆቹ ጋር ጊዜ ሰጣቸው፣ አገናኛቸዋለሁ። ያው እነሱ ደግሞ ያው ድራማ እየሰሩ ነበር። እንግዲህ ድራማ ህይወት ደግሞ ሲሆን ይሆንላቸው። እኔም ወደ ሀገር የማገልገል ወደዛው ወደ ትግሌ ቤድ የተሻለ ነው ብዬ አስቤ ያው ሁሉም ነገር ትችላቸው የወጣሁት ያው ልብስ ነው ይዤ የወጣሁት። ሌላው ነገር ይጥቀማት። ያው ከነሱ እሷ ሴት ናት አንደኛ፣ ሁለተኛ ያ ህፃን ልጅ አለ በእኛ እንትን ልጁ ምንም እንዲሆን አልፈልግም። ያው ለሱ የሚያስፈልገውን እንዳባት እንደመሆኑ ይመጣል። ያው በገንዘብ በምንም ባለኝ በአቅሜ ልክ እልካለሁ። ያው እንግዲህ ያለውን ነገር ትቼ የወጣሁት ያው ልብስ ነው ይዤ የወጣሁት። ያው ለኔ ያው እንግዲህ ወታደር ስትሆን ብዙም የሚያስፈልግ ነገር የለም። ያው ፈጣሪን ይዘህ ባለበት ሁሉም ቦታ ስትሄድ ሁሉም እናት አባት ነው። እዛ የምትበላው እንትን ብለህ እዛው ቤት በቃ እንዴት ልበል ስለሆነ ምንም የሚቸገርበት የለም። እነሱ እንደቸገሩ ነው። እንግዲህ ሌላውን ለእግዚአብሔር ሰጥቼ ያው ጥሩ ነገር አስቤ ለመሄድ ተዘጋጅቻለሁ። መልካም እንግዲህ እንዳየው ከሆነ አንተ በጣም ጥሩ ሰው ነው ታስታውቃለህ። ትክክለኛ የኢትዮጵያ ወታደርም እንደሆንክ ነው ያየሁት። ኢቨን ለእሷ ራሱ እንዳትቸገር ከልጅ ጋር ነው ከልጅ ጋር ስላለች እንዳትቸገር ብለህ ቤትህን ሁላ መተተዳው ልብስህን ብቻ ነው ይዘህ የወጣው እንደነገርከኝ ከሆነ ያው አንተም እንግዲህ የልጅ አባቷን መርጣለች። የልጅ አባት ይሻላል ብላለች ነው ያልከው። ነገር ግን እንዳየኸው አንተ ቪዲዮውንም አይተሃል።
የልጅ አባት ጋር ብቻ አይደለም ከኔ ጋርም እንግዲህ ልትማግጥ ነበረ። እቺ የልጅ አባትን መርጣ ሳይሆን እንግዲህ ሱሰኝነቷን ገንዘብ ፈልጋ ነው እንጂ የልጅ አባቷን ፈልጋ እንዳልሆነ አንተም ማየት ትችላለህ። ስለዚህ ያው እኔም በተቻለኝ መጠን አንተን አግዝሃለሁ። ኤኒቲንግ እኔ መጠየቅ ትችላለህ። ያው ወታደር ነህ። ወታደር ደግሞ እንኳን ለራሱ ሀገሩንም እያስተዳደረ ነው። ምንም የሚያቀትህ ነገር ይኖራል ብዬም አላስብም። ያው ተመልካቾቻችን አንተን ማየት ስለሚፈልጉ ዛሬም እዚህ ጠራው። እንዳየው ከሆነ ደግሞ በጣም ተረጋግተህ ያለው እንደውም ከባለፈው አሁን ደህና ነህ ብዬ ሁላ አስባለሁ። በጣም እውነት ሁላችሁም ያስጨነቅኳችሁ አመሰግናለሁ ከልብ። ያው እንግዲህ ህይወት እንግዲህ አንዷን ህይወት አሳይታኛለች። እንግዲህ እንዴት ነው ያው አንዳንድ ጊዜ እንግዳ የሆነ ነገር የማትጠብቀው አለ አይደል? እንዴ በማታስበው ነገር ላይ ሲመጣ ደካማ ትሆናለህ አለ አይደል? እንዴት ነው አንበሳ ብዙ ጊዜ የሚጠቀው እንዴት ነው ከሩቅ ያለ ጥቃት ሳይሆን ራሱ ያጠገብ ያለው ሰው ነገር ነው ሊጎዳው የሚችለው የሚባለው ነገር ነው። እና አንዳንድ ህይወትን አንድ ቦታ አቅጣጫ ስትይዝ ያ ነገር ደግሞ ባዶ ነው ስታገኙ ትንሽ አዲስ ይሆንብህ ሁሉ ነገር። ያው እንግዲህ እንኳን ለምን ተፈጠረ አይባልም፣ እግዚአብሔር ለበጎ ነው ሁሉ ነገር አለ አይደል? በህይወት ውስጥ ብዙ መንገድ አለ። ህይወት ላይ ስንኖር ያው መንገድ ነው፣ ህይወት መንገድ ናት። በመንገድ እየሄድክ ደግሞ አንድ ነገር ብቻ አታይም። ብዙ ነገሮች ዛፍ አለ፣ ፀሐይ አለ፣ ድንጋይ አለ፣ መሰናክል፣ ደስ የሚል እይታ አለ፣ ብዙ ነገሮች አሉ። እንግዲህ ሁሉም ለበጎ ነው። እናንተንም እግዚአብሔር ያክብርልኝ፣ በርቱ። እውነት ትልቅ ስራ እየሰራችሁ ያላችሁት ሀገር ለሀገር ጠቃሚ ነው። ሁላችንም እንግዲህ ሀገራችንን እየጠቀምን እኛም ራሳችንን ጥሩ ነገር እየሰራን መጥፎቹን እየገሰጽን ማለት ነው። እንግዲህ ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ፣ አከብራችኋለሁ። ሞሬ እናንተ ጸሎት ደግሞ አይለየኝ ይላሉ። እንግዲህ አንተንም አመሰግናለሁ፣ በህዝቡ ፊት አመሰግናለሁ። እግዚአብሔር ያክብርልኝ። መልካም እንግዲህ ሰለሞን፣ ያው እንግዲህ ተመልካቾቻችን ከሰለሞን ጋር የነበረን ቆይታ ተመልካቾች ብዬ አስባለሁ። እንግዲህ ሰለሞን እንዳያችሁት እናንተም እንደጠየቃችሁኝ እዚህ ሁኔታ ላይ ያለው በጣም ደስተኛ ሆኗል። ሰውነቱም ተመልሶልታል። በጣም ተጨናንቆ ነበር በባለፈው ፕሮግራም እንደተመለከታችሁት ከሆነ። ዛሬ ግን ከሁሉም ነገር ነፃ ሆኖ ተረጋግቶ ነው ያለው። እንግዲህ እኔም ከጎኑ ሆኜ እንግዲህ መረጃ ይዤ ነበር። እሱ መረጃ መሰረት አድርጌ እንግዲህ ንብረታቸውን እኩል ተካፍለው እንዲለያዩ ለማድረግ አስቤ፣ ነገር ግን እሱ ግን አልፈለግም። ንብረቱ ለእሷ ይሁን፣ ልጅ ስላላት የምታሳድገው ልጅ ስላላት ከልጇ ጋር የተጠቀመበት ብሎ ትቶታል። እኔም እንግዲህ በሌላ ነገር ለመርዳት እሱን እሞክራለሁ። ያው የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።